በቃ ገጠር ግባ እናሳ አርሳል በህብላ የኔ ዓላማ ሌላ ነው ሐሳቤም ከተማ ነው መንጃ ፍቃዴን አውጥቼ አዲስ አበባ ገባለሁ እንግዳዬ ነሽ የኔ እንግዳ በበሩ ከፍተሽ አረበይ ጓዳ እንግዳዬ ነሽ የኔ ሰቀቀን እወድሻለሁ ነይ በቀን በቀን የኔ እንግዳ በበሩ ከፍታችሁ የኔ እንግዳ ጠብቋት ስትመጣ የኔ እንግዳ የሐረር ሸጋ ናት የኔ እንግዳ ጭንቃቱ ድምጣጣ ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን ቁም ነገር ባላቸው ቪዲዮዎች ደግሞ እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ የኮሜንት ሴክሽን ቦታ ላይ እንደሁል ጊዜው ሐሳባችሁን በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው ለታዳጊዎችም መልካም ልደት እንላቸዋለን ለኤልናታን ሰለሞን ለማክቤል አዱኛ ለክርስቲያን አዱኛና ለአናኒያ ደረጀ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ለማዕረግ ብቁልን ነው የምንለው ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ ነባሮችም ያላረጋችሁ አርጋችሁ ቤተሰባችሁን ሁኑ እናንተ ቪዲዮ ላይክ እስክታረጉ ድረስ ደግሞ እኔ ሄድሴቴን አረግና ቪዲዮቹን እንጀምራለን አሌ ቡሌ ሌባና ፖሊስ የሚጫወት ዛሬ አንዱ ሃንግ እንትን ሰሚት ነው ይሄ ሴምሲ ጋር ማለት ነው ወደ ይሄ ጥቁር አባይ ምናምን መጀመሪያ የሆነ ስራ ሰርቼ ደሞዝ ነበረ ምናምን ማይሆን ቀን ነው ሮብ ቀን ምናምን ብቻ ቦሌ ወጣሁኝ እዛ በሄድ ቤቱ ቀይር ምናምን ባዶ ነው ሄጂ ባለ ላዳውን ምናምን የሆነ ማይሆን ቻፓ ለሰሚት ማይሆን ቻፓ ብቻ ተስማማን ገብቼ ትንሽ ሞቅ ብሎኛል ደሞዜ ነው ምናምን ቀበጣጠርኩልህ ለሱ ማለት ነው አዎ ብሎ ልክ ይሄ ጥቁር አባይ መንገድ ጋር ጨምር ምናምን 50 ብር ትዝኝ ተከራከረንና 50 ብሩን እኮ ጫታለሁ ግን እልህ ያዘኝ ምናምንና በቃ እንደውም እዚህ ጋር ወርዳለሁ እንካ ምናምን ብዬ ተስማማውን ሰጥቼው ምናምን ዘግቼ 50ዋን ይዤ ወጣሁልህ ማለት ነው እዛሱ እየሄደ እየተራመድኩኝ ከይሄ እንትን ባቡሩ እየተሰራ ነበር ከባቡሩ በስርዓት የስፖርት ልብስ ምናምን አንዱ ኢቭን ይሄ የአትሌቶቹ ልብስ አላ ያደረጉ ወጣው ይሮጣሉ ማለት ነው ወደዛ እኩል በቃ እና እኔ እንደመሮጥ ነገር እያልኩኝ ይሄዳሉ ከዛ ተመልሰው ይመጣሉ እና እየተጠጉኝ ነው በሄዱና በተመለሱ እዛ መጨረሻ ላይ ሲመጡ ማለት ነው እንደዚህ አንዱ ሊጋጨኝ ነገር ተከሻው ነው ማለት ነው እንዲህ ለማሳለፍ አላ ከዛ በፊት ደግሞ ከፊት ለፊት ቀይ ለበሳል የሚራመድ ማለት ነው እና በቃ ሰው አለ ምናምን ብዬ ከዛ ይሄኛው ልክ ሲያልፍ እንዲህ ሲል ጭጭጭ የሚል ድምጽ አለ ኦኬ ነገር ጓላ የሆነ ሰው እጄ ከፊት ለፊት ያለ እንደዚህ ጸጥ ሁሉ ነገር ብዬ ብድግስል ማለት ኪሴ እንደዚህ ተገለባብጣል የሆኑ የሚሮጡ ሰዎች ነው ማየው ምናምን ምላሴ ንክሻል ዘም ብዬ ወደ እነሱ ነው የምሮጠው ምናምን ሂጄ ምናምን ተጣጥፌ የሆነ አያቴ ቤት ገባሁኝ ምንም ሳልናገር ጠዋት ላይ ሄድኩኝ ፖሊስ ጣቢያ ማለት እንደዚህ ምናምን ነገር አድርጎኝ መታወቂያ የሚልም ስልክ የለም ምናምን ግዛፖ ማለት የጥዋ ነው እዚህ ጥፍር አባይ ጋር ነው ትላንትና ወደ ማታ እርጉዝ ባሏን በፌሮ በማጥቂባቸው ነው ሚላሴ ምናምን ትላለ ሄድላ ጌታ ላመስግን ገብተተኛ መታወቂያውን አውጣ እግዚአብሔር አላበይ ነው አንዳንዴ ህግ ቦታ የሆነ ነገር ሆንኩ ብላችሁ ሄዳችሁ ስታመለክቱ ምን ይሄን ትላለ እንዲሆነ ይለ እንዴ ስትባሉ በቃ እናንተም ተመስገን ነው የምትሉት ግን እንደ ህግ ግን የትኛው ወንጀል ነው አይደል እንዴት አለሽ ክብሩ ስፋ ለመድኃኔዓለም ጎሽ ምን ነው መሰለኝ ፀሐይ የአድማ ብተና አባል ነኝ ታዲያ ምን ሰራላችሁ እሺ ፀሐይ አግብተሻል አላገባው አዎ እንዴ ተበተ የት ታገኘው ቤት ውስጥ በሚገኝ ብቻ ቀለል ያለ ምግብ መስራት ትችላላችሁ ይሉንና ይመጣሉ ከዛ በኋላ ጭቅና ስጋ ካላችሁ የዶሮ እግር ካላችሁ ቀለል ያለ ወይም ደግሞ ለጥሬ ስጋ ያስቀመጣችሁት ቀላ ያለም ስጋም ቢሆን ይችላል ቤት ውስጥ በሚገኝ የተባለ ቤት ውስጥ የሚገኘው እኛ ጋር በውጭ በጓሮም ሳር ነው ውሃና ሳር በሱ ትነግሩን በሱ ንገሩን እስቲ እንዴ ቀለል ያለ ብላችሁ ጭቅና ስጋ ቀለል ያለ ዶሮ እንቁላል ጠዋት እስቲ እንደው ከዶሮ የማይወጣ እንቁላል ካለስ በሱ የሚሰራ ንገሩን ለኛ እስቲ ሱሱ ንገሩን እዴ ቀለል ያለ
ብላችሁ ቤት ውስጥ በሚገኝ ብላችሁ የትም የማይገኝ በኪሎ ውድ የሆነ የትም የማይገኝ አሳም ካለ አሳም ይሆናል። የትኛው የባህሩ ነው የባህሩ ታዲያ ቤት ውስጥ ምን ባህር ዳር መኖር ነው አሳ ይለኛል መጥቶ እንዲህ በእግዚአብሔር። በጣም እኮ እናንተም በየቤታችሁ እየሰራችሁ ሞክሯት ደግሞ የምትባለው የመጨረሻዋ ቃል አለች ደግሞ የባሰ ደም የምታፈለው እና የምናምን እንትን የቬትናም ምናምን ቅመም ይላል ቤት ውስጥ ቀለል ያለ ብሎ የእብድ ብሎግ ተጀመረ። ዛሬ እንዴት ምንም ነገር ማብሰል እንደሚቻል እናያለን። መጀመሪያ መክተፋችንን ደቅ አድርገን እንከትፋለን። የከተፍነው ምንም ነገር ለ15 ደቂቃ እንዲበስል ድስታችን ውስጥ እንከተዋለን። እንደ እኔ ስቶቫችሁ ፓወር ከሌለውና የሚያስቸግራችሁ ከሆነ አርገብግቡት። የሰራነው ምንም ነገር የደረሰ ይመስላል። ሽታውን ከሩቅ ብሉኝ ብሉኝ ይላል። የሰራነው ምንም ነገር ሳይቀዘቀዝብን ሳህናችን ላይ እናደርገዋለን። ያበሰልነው ምንም ነገር በባዶ ከምንበላው ቆንጆ ቀዝቃዛ ሻይ ብናፈላ ይመረጣል። ያፈላነውን ቆንጆ ቀዝቃዛ ሻይ ምንም ስኳር ሳንጨምርበት እናማስለዋለን። አሁን ምግባችንም ሻያችንም ደርሷል። መልካም ምግብ፣ ቆንጆ ምንም ነገር ነበር የሰራነው። ስላመሰገናችሁኝ አዳምጣችኋለሁ። በቃ እንደዚህ ነው በየቤታችን ሁላችንም ጋር የሚገኘው የአሁኑ አይነት ነው። መተ በቀላሉ ብለህ የጭቅና ጥብስ ህልም ትርጉም አለው ከሚሉ ሰዎች ጋር አልስማማም። ለመሰላችሁ ትላንትና ያየሁትን ህልም እንገራችሁ። ኔይማርን ካወቃችሁ ኦፍ ኮርስ ታውቁታላችሁ። እኔና ኔይማር ተጋባን ማለት ነው። ከዛ ሮናልዶን ወለድ ነው እና ሮናልዶ ገበያ ወጣን ጤፍ ልንገዛ ማለት ነው። ጤፍ ልንገዛ ወጣን፣ እንቁላል ገዛን። እንቁላል ገዝተን ተከል ነው ተክሎ ጤፍ ወጣ። ጤፍ መውጣቱ አይደለም የሚገርባችሁ፣ ስመለስ ኔይማር አርግዟል። ኮመንት ሴክሽን ላይ በማርያም ፍቱልኝ፣ እፈታለሁ ይፈታል ብላችሁ የምታስቡ ሰዎች ፍቱልኝ እና ሀብታም ለሆን ከሆነ ዶሮ እርባታ ለከፍት ከሆነ ንገሩኝ፣ ፍቱልኝ እባካችሁ። ይሄን ጋራዥ ሄደሽ ነው የምታስፈችው እንጂ ይሄ በሰው አቅም የሚሆን አይደለም። ጋራዥ ውስጥ ግን በመፍቻ ምናልባት ይፈታ ይሆናል። ይሄ ደግሞ ህልም አይደለም እንደኔ። ይሄ ወደ እብደት እየሄድሽ ስለሆነ እኔት ሐኪምሽ ሐኪም ሰሪሻ ጫራለ እንደሚወጣውን ስጠኛ ምን ችግር አለ? እኔ ሞጣው መብለቃለሁ አባ። እንዴት አታውቅም? አንዱ ማጣ ገንዘብ አይደል እንደሚወጣው እዚህ ጋር። እሺ ሙሉ ጣስጠኝ በቃ ሙሉ ጣስ ሙሉ ለፈለገው። ሙሉ ጣስጠኝ በቃ ይቅና በለኝ። እንግዲህ የዛሬው የሎተሪ እጣ ቁጥር እንግዲህ 6 4 5 7 ነው ማለት ነው። ኧረ በስመ አብ ለአንድ ቁጥር አንተ ሎተሪ አይደርስም ስንላት ሰው ይደርሳል። ሙሉ ጣ ነው ያወጣሁት። ሙሉ ጣ ነው። ዝም ብለህ ነው አንተ ይደርሳል። አንድ ቁጥር ነው የሳትኩት። በቃ ቀጣይ ላይ ይደርሰኛል። እዚህ ዓመት ይደርሰኛል ሎተሪ። የዚህ ዓመት የሎተሪ እጣ ቁጥር 9 አንተ ምን ነው አራት ናቸው። እንግዲህ ማለት ሌላው እኮ ልክ ነበር። የመጀመሪያው ብቻ ነው የሳተብኝ። እንደዚህ ተስፋ ለምን ታስቆርጡኛል? ሎተሪ ሰው እየደረሰው አይደል እንዴ? በቃ ላንተ አይደርስ። የአሁኑ የሎተሪ ቁጥር 5 4 8 በስመ አብ አሁንም መሀል ላይ ታውቃለህ። የመጀመሪያውና የመጨረሻው ቁጥር ልክ ነበር። መሀል ለማለት ስታለው እዚህ በእናትህ በቃ መቼም ሶሪ በእናታችሁ አቋረጥኳችሁ አይደል? ብዙ ጊዜ ወንድ ልጅ ሴት ልጅን ከማግባቱ በፊት የሚላት ነገር አለ። ልቤ ላይ ነገሺ፣ ደረቴን ተንተራሺ፣ አብረሺን ደንሺ፣ እሺ ደግሞ ይበልጣል ከሺ ነው የሚላት። ካገባት በኋላስ አትነዛነሺ፣ በጠዋት ተነሺ፣ ቁጣሽን ቀንሺ፣ ደግሞ ዝም ብለሽ አታለቃቅሽ፣ ደግሞ አትበልጭም እሺ ከሺ ነው የሚላት። በድሮ ጊዜ ፍቅር አለ ይባል ነበር። ሞር ፍቅራቸው የሚገላለጹት ደግሞ በሙዚቃ ነበርና ለምሳሌ በመሰረተ ልማት መጓደል ምክንያት ፍቅራቸው የተቋረጡ ዘፋኞች አሉ። ያንን ጋራ አቋርጠሽ ሁሌም አለንሽ፣ ያንን ጋራ አቋርጠሽ ሐሳቤ ማይሽ፣ ያገሬ ልጅ እንደምን ነሽ። ሌላም አለ ደግሞ በጆች የዳሰስኩ እንዳላጫውትሽ ሰው ከማይደርስበት ጋራ ስር ነው ቤትሽ፣ ጋራ ስር ነው ቤትሽ። ጋራን ይለያያቸው አይደል? አብዛኛው ችግራቸው ጋራ ስለሆነ ጋራ ደግሞ አይፈርስም። ቢፈርስ ኖሮ ምናልባት የመገናኘት ቻንስ ነበራቸው። እንደዛም ሆኖ ግን ለመገናኘት ይሞክራሉ። ወንዱ ለምሳሌ ሴቷን ሲቀጥራት እንደዚህ ይላታል፣ አንቺ ተደጀን አባይ ቅርብ አይደለም ወይ 120 ኪሎ ሜትር በእግሯ እና እንደዛም ሆኖ ራሱ እሷ ትሄዳለች። ለዛም ነው የድሮ ሰዎች ወይም የድሮ ዘፋኞች ልባቸው ሰፊ ነው የሚባለው። ልባቸው ሰፊ ከሆኑት ዘፋኞች መካከል አንዱ መልካሙ ተበጀ ነው። እንዴት አትሉኝም? የልቤን አዳራሽ መኖር ያገዋለች ወይስ የምሯን ነው ወይ ትቀልዳል?
ስሙኝማ ማለት ነው። አይ ቲንክ የሆነ እውቀት እየበራልኝ ነው መሰለኝ። ይቅርታ ስለ ድምጼ ጉንፋን ይዞኛልና ቶሎ ልንገራችሁ። ሰው ሁሉ ጊዜ ማለት ነው ለምንድን ነው ግን እግዚአብሔር ይሁንላ ክፉ ነገር ምድር ላይ ሲፈጠር ዝም የሚለው? ለምንድን ነው ግን ሰይጣን እንደው እንደዚህ ያጠፋው? በሱ ጦስ ይሆኛ ጠቅላላ እሱ ምን ጦሮጦስ ወርዶ የኛንም ህይወት እንደዚህ ያድርገው እንደው ምንድን ነው የዚህ ዓለም መጨረሻ ምናምን ያልኩ ሁሌ መልስ እንፈልግለት ጥያቄ ነውና አይ ቲንክ አሁን እየገባኝ ነው መሰለኝ ማለት ነው። ሶ ምን ይፈጠራል መሰላችሁ? እግዚአብሔር ፍቅር ነው አይደለ? ፍቅር ደግሞ ነፃነት አለው። ፍቅርን ከነፃነት ውጪ መሆን አይችልም። ለምን ወዳችኋለሁ ብሎን ፍቅር ሆኖ እሱ ነፃነታችንን ቢወስድን ሮቦት ነው የሚያደርገን። እንደ ማሽን ጥሩ ብቻ እንድንሰራ ተደርገን ከተፈጠርን ያለ ፈቃዳችን ያ ማሽን መፍጠር ነው። ስለዚህ እግዚአብሔር ፍቅሩን ከነፃነት ጋር የሰጠን፣ ነፃነት ደግሞ የተሰጠው ለሰውና ለመላእክቶች ነው። እችን ፖይንት ያዙልኝ። ከዛ መላእክቶች ተፈጠሩና ምናምን ከመላእክቶች ሁሉ የሚያምር ተደርጎ ተፈጠረ ሰይጣን። በድሮ ህይወቱ ሳጥናኤል እያለ መልአክ አልነበረ? ተፈጠረ ማለት ነው። ቆንጆ ተደርጎ የሚያምር ተደርጎ የሚያውቅ ተደርጎ ከሁሉ በቃ በጣም የተለየ ግርማ ሞገስ ያለው ምናምን ተደርጎ ተፈጠረ ማለት ነው። ከዛ በኋላ ጀለስ ራሱን ምናምን ማየት ነገር ሲጀምር ከራሱ ፍቅር ያዘው። ያማሳገጥ ነው ግን እና የራሱን መልክ አይቶ አይ ይሄን የፈጠርከኝ የራሱን ዕውቀት አይቶ ይሄን የሰጠኝ ጌታ ተመስገን ከማለት አልፎ ማለት ነው እኔ ማለት ጀመረ። ፕራይድ ልብ ውስጥ ገባ ማለት ነው። ይሄ ትቢት መታበይ ምናምን ማለት ነው ወደ ልቡ መግባት ጀመረ። ከዛ እነዛ ነገሮች ወደ ውስጡ እየገቡ ሲመጣ ራሱን ብቻ ማየት ጀመረ። እኔ እኮ ያለኝ ዕውቀት፣ እኔ እኮ ያለኝ መልክ ምናምን እያለ ሲመጣ ከእግዚአብሔር ተለየ። እዛው እንጦሮጦሱ ሄዶ ክትት አደረገው። እዛው ገባ ማለት ነው። ከዛ እኔ አሁን አንዳንዴ ሶሻል ሚዲያ ላይ ሳይ ሰዎች ሁላ የኔ እኮ መልክ፣ የኔ አቋም፣ የኔ እኮ ብሬ፣ እኔ እኮ ማቀው ሰው፣ የኔ ስልጣን፣ እኔ እኮ ምሰራው ስራ፣ እኔ እኮ ሁሉ እንደዚህ ይላል ሰው ማለት ነው። እንደዚህ ይባላል እንዴ? ምን ነው የድሮ ሰይጣን ተመልሶ መጥቶ ነው ወይስ እዛ ሰይጣን ውስጥ የገባው ፕራይድ ሰው ላይ ገብቶ ነው እንደዚህ ይባላል? ይሄ ከእግዚአብሔር የሚነጥል ስሜት አይደለም እንዴ? ምናምን እላለሁ ማለት ነው። ከዛ ይሄንን በማስብበት ሰዓት ላይ ምን ይፈጠርላቸዋል? ጸሎት የሚባለው ሲቹዌሽን ይመጣል እዚህ ጋር ማለት ነው። ከዛ ጸሎት ሰዎች ለምሳሌ ህጻን ልጅ ወላጁ ሄዶ ከረሜላ ስጠኝ፣ ከረሜላ ስጠው፣ ማስቲካ ስጠኝ፣ ማስቲካ ከተቀበለ በኋላ ደግሞ ብስኩት ስጠኝ እንደዚህ ይመስላችኋል። ግን አይደለም። አሁን ሲገባኝ ጸሎት ምን እየተፈጠረ ነው? ለካ ስትንበረከኩ እና እጃችሁን ከናንተ በላይ ላለ ነገር ስትሰጡ፣ ከናንተ በላይ ለሚያውቅ፣ ከናንተ በላይ ለሚያምር፣ ከናንተ በላይ ሁሉ አቅም ላለው ነገር በቃ ስትንበረከኩለት ምን እያደረገላችሁ ነው? ከናንተ በላይ እንዳለ ስታምኑ እዛ ውስጣችሁ ሊፈጠር የፈለገውን ይሄ ድሮ እዛ ሰይጣኑ ጋር የተፈጠረውን ፕራይድ የለም ይሄ ትቢቱ፣ እኔ የሚለውን ስሜት እሱን ለካ ድል እያደረገው ነው። ያ ስሜት ተገደለ ማለት እንደ ሰይጣን ከእግዚአብሔር አትለዩም፣ ከእግዚአብሔር ጋር አንድ ትሆናላችሁ ማለት ነው በጸሎት። ስለዚህ ፕራይድ በምን ይጠፋል? በፕሬየር። በፒ ነው ካንስል የሚደረገው እና አይ ሙቀቴ እግዚአብሔር ነው እንዳልታበይ። ግን እንዴ ማቱ እየተፈታ ነው። እውቀትሽ እውነትም በርቶልሻል። በነገራችን ላይ በጣም የሚገርም ቁም ነገር ነው ያወራችሁ። እንደቀላ አድርጋ የሚገርም ቁም ነገር ነው እና እኔ ራሱ በጣም ተመችቶኝ ነው የሰማኋት። እናንተ እንዴት አያችሁት? ሀሳቡን ትቀበሉታላችሁ? 20 ዓመት ሳይሞላኝ በወጣትነቴ እንደዛ ሲያጓጓ ሳይረግፍ ውበቴ እንደ እግር ኳሷ 22 ሆነው አባረው ሊይዙኝ ሊነኩኝ ተሻምተው 11 በግራ 11ዱ በቀኝ ለመያዝ ሲሯሯጥ የያዘኝ አይለቀኝ መሃል ላይ መሮጡ እኔም ደስ ሲለኝ ለአንዱም ሳልያዝ ቀኑ ገሰገሰ እድሜም ጨምሮ 25 ደረሰ አባራሬም በግማሽ ቀነሰ። 25 ዓመት ላይ ቆም ብዬ ሳየው እንደ ቅርጫት ኳሷ ለ12 ሆነው 6ቱ በግራ 6ቱ በቀኝ ለምርጫ ስቸገር ከመሐከል ሆኜ አሁንም አልመሸም ቆይ ልምረጥ አልኩና አንዱን ቤት የለውም ሌላኛው መኪና፣ አንዱን ሀብት የለው ሌላው ዲግሪ የለው፣ አንደኛው አጭር ነው ሌላውን ቀውላላ፣ ይሄኛው ፋራ ነው ሌላውን ቀልቃላ፣ ከኋላና ከፊት እንከን እያወጣው ካንዱም ሳልጠጋ 30 ዓመት ገባው። 30ን ጨርሼ 40 ዓመት ቢሞላኝ የጊዜው መሮጥ እጅጉን አስፈራኝ። የፈላጊውን ብዛት በመቶ ሲቀንስ 2 ብቻ ቀሩ እንደ ቴብል ቴኒስ እንደ ቴብል ቴኒስ ለ2 ሲያበሩኝ እንደፈለጉ ከእጃቸው ሲያቆዩኝ ድንገት ስነቃ ድንጋጤ ወሮኝ ከ2 አንዱ ለምርጫ ቸግሮኝ በጥያቄ መሃል ተከብቤ ያለው 50 ዓመት ልደቴን ይሄው ላከብር ነው። እንደ ጎልፍ ኳስ ላንድ የሚያበሯት መሆኔን ስረዳ አንድ ሰው ያዛት አማራጭ የለኝም ይሄንን አግብቼ አንድ ልጅ ወልጄ ራሴን ተክቼ ብያሰብኩና ከራሴ ስመክር ለካስ 50 ዓመት ላይ መውለዱም ነው ችግር። ያን ሁሉ አባራሪ በትዝታ ያያየው ከጨዋታ ውጪ ሆኜ ቁጭ ብያለሁ። ሴቶች እህቶቻችን ከዚህ ትልቅ ትምህርት ወሰዱ። መራጭ መጨረሻ ላይ ይሆናል ምራጭ እንደሚባለው በጊዜው ፈጣሪ የሰጠንን ባጓጉል ምርጫ ተጠምደን እንዳንተው
መሰረታዊ ነገሮች የተሟሉለት ጸባይ ምናምን አለ አይደል? እነዚህ መሰረታዊ ነገሮች ካሉ ወደ ትዳር መሄድ በጊዜ ጥሩ ይመስለኛል። ወይኔ ካይን ያውጣችሁ ቲሳሊያ እንደዚህ አንተን ቆንጆ አይኗን እያየሃት እንደው ምናልባት ቺስ አርጋብህም ከሆነ አይኗ ወደዚህ ካየ በደም ቼክ ለማድረግ ይመቻል። እንደዚህ አይን ላይን ፌስ ቱ ፌስ መታየቱ በእውነት በሌላ ሰው ቀይራህም ከሆነ እንደዚህ ቼክ ተደራረጉ። አይለያችሁ ስታስቀኑ። ወይኔ ባለውለታችሁን በቃ በአደባባይ እንደዚህ አብራችሁ ስትፈምሱ ደስ ይላል እንዴ። ተጠቅሞ መጣል የለም አይቻልም። እንግዲህ ዛሬ ደግሞ ማቀርብላችሁ ሳቅ ነው። እስቲ አብረን እንስቃለን። ወደው ያስቋሉ። በቃ እኮ አንዳንድ ነገሮች ግን የሆነ ከእድሜ ጋር የማይሄዱ ነገሮች አሉ። አላቅም እኔ ይመስለኛል አይደል? በእኛ ሀገር እንደዛ መሰለኝ ነው። አሁንም ለዚህ ማረፈደም በርቱ ምናምን እንበል አስተያየት እንስጥ። ስለዚህ ገን መተናል 100,000 ሰው ሜንሽን አድርጎናል። ብረቱ ይልሻል፣ ይቆረጥልሻል፣ የተቆረጠው ብረት ድስት ውስጥ ገብቶልሻል፣ በመዶሻ ይቀጠቀጠልሻል። ምን ልትከውን ይሆን? ወገን 3 ኮምፓርትመንት ወጣው። በአንዱ ጋር ሩዝ አረገች፣ እንደገና ዘይት ወለኞሻ። ወገን 8 የተለያየ ምግብ በአንድ ድስት፣ አልጫና ቀይ ወጥ በአንድ ድስት። በእውነቱ ግሩም የሴት አውራ ልቤ ባንቺ ኮራ። አራዳ ልጆች እንኳን አይበቃኝም እበላለሁ። እንደ ቀልድ ይባል ነበር አይደለ? እኔ እኮ ሙያ አለኝ፣ በአንድ ድስት 2 አይነት ወጥ እሰራለሁ፣ አልጫና ቀይ ባንዴ ምናምን ይባል ነበር። ይኸው እንደሚሰራ ሳየች። ከሐዋሳ ወደዚህ የመጣ ነው። እዛ ኤክስፕሬስ ዌይ እየነዳ ነው ምናምን። ልክ መውጫው ጋር አንድ ስቶፕ ሲቀር ማለት ነው እዚህ ጋር ሽንታችንን እንሽና ምናምን ተባለ። እሺ ብሎ አቆመው። ይሄ ኤክስፕረሱ ከአዳማ ምናምን የሚመጣው መውጫው ጋር ማለት ነው። ልክ አንድ ስቶፕ ሲቀረው እዛ ጋር ወርደን እኔ በይሄ ከጎን ነኝ ያለሁት እንደዚህ ወጥቻለሁ። እሱ በዛኛው ወጥቶ እንደዚህ እየሸናን ነው። ከዛ እንደዚህ እያየሁኝ እነሱም ከተክል ውስጥ ነገር ነው ከመሃል ላይ ያለው ተክል አለ ማጽናጽ ያለ 3 ሰው እየመጣ ያለው ምን እሺ ናቸው እነዚህ ምናምን አልኩት። ልክ ሲያቸው ማለት ነው አይ ዶንት ቲንክ ዚፑን ምናምን ብሎ በዛኛው ልክ ገባ ማለት ነው። ሹፌሩ ነው። ከዛ እሱ በዛኛው ሲገባ እኔም ወደ በዚህኛው ገብቼ በሩን እንደዚህ እየዘጋሁኝ ማለት ነው። መጥቶ ያዘው ያኛው ማለት ነው። ከዛ ከሱ ጋር እንደዚህ እየታገልኩኝ ማለት ጠቅ የምታረግ ነገር ተሰማችኝ ማለት ነው። ምንድነው እላለሁ። ፊቱ ወደዛ ነው የምልህ። ይሁን ይሄን የሚያክል ነገር ይዞ ዝም ብሎ እንደዚህ እያለ እንዴ በመስኮት ገብቶ ጫር ነገር አድርጎኝ እኮ ነው በመስኮት በኩል ወንጀ ምናምን ተው በቃ ምናምን አለ። ሄጄ ተንበርከኩኝ ምናምን በቃ ይፈለ እኔ እኮ አታቆኝም እንዴ እኮ በዳቶ ባዛ ሰውዬው ማለት ነው። ዝም በል ነው ቢለኝ ሌላ ምን አለ ዝም በል ተኛሁኝ መሬት ላይ ተኝቻለሁ ማለት ነው። ከዛ በጣም ስለፈራሁኝ ማለት ነው ዝም እያለኝ አይደለም ግን አታቆኝም እና ይዟል ማለት ነው። እና ይሄ ቦታ መፈለግ አንተ ቦታ ይፈልጋል ገባ ነገር አለ ዝም ግሪኮ ብራለ ወይዬ ሲገቡ የሆነ ላፕቶፕ አለ እንትን አለ ምናምን ብድግ በየማሉ ይመለስላል ብሬክ አንተ በቃ ገባ ብለው ተነስተው ፍሬንድ በዛኛው በር ማለት ነው ሮጧል። እኔ ጋር ልክ ሲሰበሰቡ እሱ በዛኛው ሮጣል። ልክ ተነስተው ሲሄዱ ማለት ነው ገብቼ በሩ ክፍት እንደሆነ እንደዚህ ይዞ መኪናውን ወደሱ ነው የሚሄድል። እሱ ደግሞ መኪናውን ይዘው እሱን እየተከተሉ ነው ዲዲዲ ቢቢቢ ከዛ ብረቱ ላይ ቆሞ ሊዘል ማለት ነው። እኔ ምንም እሺ ብሎ ገባ። ጸጥ ነው ያለው። ምንም ወሬ አላወራም። ዶሮ ነበረን እኛ ቤት ውስጥ እና የዛን ጊዜ እንግዲህ ታስታውሱት እንደሆነ አላውቅም
ቀኑ ሙሉ ነው የኢትዮጵያ ቴሌቪዥን ቀረጻ የሚያደርገው የባህል ቀረጻ አዳራሽ ውስጥ ነው የሚቀረጸው። እሺ እና ተስፋዬ ከሚባል አንድ ኮሜዲያን ጋር አንድ ድራማ ሰራ፣ አጭር ድራማ። እሺ እና ዶሮ አለበት እና ድራማው አለፈ እና ዶሮ ይዘና ተባልኩኝና ቀረጻው ላይቭ ነው፣ ዳግመቶ ስቴጅ ላይ ነው ድራማው እየታየ ማዘሬን ዶሮ ይዤ ነው። ለምን አይ እንደዚህ ትወና ምናምን አንተ ተዋና ይሆን ቆይ በቃ ዶሮ እንደገና ተዋና ይሆን አልጨከነችብኝም። ያው ተፈቀደልኝ ሄድኩ። ከዛ ብዙ ቀረጻ ነው ያለው። እሺ ይቀረጻል፣ ሌላው ሰው ይቀረጻል። የኛ አይጠራ የእንትና ድራማ ይባልና ፕሮግራሙ አለቀ። በቃ የባህል ፕሮግራሙ አለቀ። በቃ እስካሁን ያለ በቂ ነው። ካሁን በኋላ ያለፉትንም ድራማዎች ምናምኖችን ለሌላ ባህል ነው የምንጠቀማቸው ተባለ። እንግዲህ ያንን ዶሮ በሶስት ቁጥር ባክስ ከታች ከቶታል እስከ ጊዮርጊስ ድረስ እንዴት እንዳመጣው ታስቢ። በየመሃሉ ሲጮህ እንደተሰው ይሁን ለጥበብ የተከፈለ መስዋዕት። ከዛ ማታ መጣው ተቀረጸ። ተቀረጸ። እሺ ከዛ ዶሮ ነው ለባል ነው የባል ነው እና ወንድሞቼ ምናምን ትይራሉ ይሄ ዶሮ ድራማው ነው የተይሙት ወይስ ከድራማ በፊት ይሰዋ የተወነበት ነው። ፋይናሊ አቁን ነገርኳቸው። በቴሌቪዥን መታየቱ ስለማይቀር ከዛ ዶሮም ታረደ። ከዛ ቤት ውስጥ ዶሮ እስኪያልቅ ድረስ እስቲ ከዛ ከአርቲስቱ ዶሮ እስቲ ሙሉ እውነት ለመናገር የድሮ አርቲስቶች እስማ እዚህ ደረጃ ለመድረስ የከፈሉት ዋጋ በየኢንተርቪዎቻቸው ላይ ፖድካስቶች ላይ ምናምን ስትሰሙ ይገርማቸዋል። በጣም በሞራል ገንዘብ የሚባል አያስቡም ነበር። ለሙያው የነበራቸው ፍቅር የሚገርም ነው። የሚያደርጉት ነገር ከቤታቸው የሚወስዱት እቃ በእግራቸው የሚሄዱትን ስትሰሙ ምናምን እና አሁን ለደረሱበት ይገባቸዋል ነው የምትሉት። እኔ የኦሮሞ ጥላቻ አይደለም የዚህ መንግስት ብቻ ጥላቻ ነው ያለብኝ። የኦሮሞ አይደለም ኦሮሞ ባታይ ይሄ መንግስት ብቻ ነው የምጠራ። እስካሁን አልታሰርክም? አንተን ከኔ መታሰር ትፈልጋለህ? ስንት ነገር አሳልፈን ለምን መሰለህ ፍቅሪዝም ቆይ አንድ ሁለት ደቂቃ ላናግርህ። ለምን መሰለህ ለምን አልታሰርክም ያልኩ እኔ ማንም ግለሰብ ላይ ምንም አይነት ነገር እንዲደርስ አልፈልግም። ማንም ሰው ምንም ጉዳት እንዲያደርስብህም አልፈልግም። በጣም የምንተዋወቅ የምንግባባ ሰው ነኝ በዚህ ሶሻል ሚዲያ ላይና ፕራይም ሚኒስቴሩን ግን የመናገር መብት የለህም ፍቅሪዝም። አሁንም ደግሜ ነው የምነግርህ መንግስትን ኧረ ተው መንሱር ተው መናገር ጠቅላይ ሚኒስቴሩ ማለት ማን ነው መጀመሪያ? እሱ ቆይ አይደለም ስም እየጠራ መናገር አትችልም። አይደለም የኛን ድምጽ ሊቀበል እንጂ የአንድ ብሔር ድምጽ ሊቀበል የመጣ ነው እንደ አንድ መንግስት። በፍጹም የአንድ ብሔር ድምጽ ለምን ድምጽ ሊሰማ ሐሳብ ሊተገብር ፍላጎታችን ሊያሟላ ነው እንጂ የራሱን ስሜት ብቻ ሊተገብር ነው እንደ አንድ መንግስት የሚመጣው። እንደዛ ይመስላል። አንተ ብቻ የምታወራ ከሆነ ሊሆን አይችልም። የአንድ ብሔር ድምጽማ የሚሰማበት ዘመን ቢሆን ምክትል ጠቅላይ ሚኒስቴር እኮ የአማራ ክልል ተወላጅ ነው። አፈ ጉባኤ እኮ የደቡብ ክልል ተወላጅ ነው። እንዴት ነው የአንድ ክልል ሰው ብቻ ድምጽ እየተሰማ ነው ብለህ የምትነግረኝ? አይደለም፣ የውሸት ነው። ድምጽና ስልጣን ይለያያል መንሱር። የቀበሌው በየወረዳው ይለያያል አይደል እንዴ? የትኛውን ክፍል ከጥበቃ ላይ ያሉት እንዳለ ኦሮሞዎች ብቻ አይደል የተሰገሰጉት? ምን ተዋንቷሻል? አንተ የምታየው ነው እንዴ? ቆይ ፍቅሪዝም ይሄ በስሜት ወይ ደግሞ ቆይ ልንገርህ፣ እኔ እኮ ክፍለ ከተማ የሰራው ሰው ነኝ 10 ዓመት ጠንቅቄ አውቃለሁ በደንብ አድርጌ። ከሚኒስቴር እስከ ወረዳ ያለው መዋቅር አውቀዋለሁ። በኢህአዴግ ዘመን በኦህዴድ በብአዴን
የተደራጀ በእነኚህ በብሔር ብሔረሰቦች የተደራጀ ስርዓት ነበር በኢህአዴግ ዘመን የነበረው። አሁን ኦሮሞ ብቻ ሆኗል። ፕሮሰስ ካውንስሊንግ ጽህፈት ቤት ኃላፊ እንዲሁም ደግሞ ስራ ሂደት ሁሉም ቀበሌና ወረዳ ሂድና ተመልከት። ውሸት አይደለም። ሁላችን እያየን እኔ የኦሮሞ ጥላቻ አይደለም የዚህ መንግስት ብቻ ጥላቻ ነው ያለብኝ። የኦሮሞ አይደለም ኦሮሞ ባታይ ይሄ መንግስት ብቻ ነው የምጠላው። ብዙ ሰዎች ግን አሁን ያለው ችግር ምንድነው? አንዳንድ ጊዜ እኔም ኮመንት ላይ ያለው አንዳንድ ሀሳቦች እዚህ ስንሰጥ የኦሮሞ ጥላቻ አለባችሁ የሚሉ ሰዎች አሉ እና ያ ሳይሆን ያለውን መዋቅር ነው። አንዳንድ በሚሰራው ያለው መንግስት የሚሰራውን ስራ ነው ሀሳብ የሚሰጠው። ፍቅር ሲዝም የራሱ አቋም አለው፣ የራሱ ሀሳብ አለው። ያ ልክ ነው ልክ አይደለም እሱ የእናንተ የምትሰጡት ማርክ ነው ወይንም ራሱ የሚያውቀው ነው። እኔ ግን እንደኔ መንግስትን ስትናገሩ ልክ ከብሔር ጋር የሚያገናኙ ሰዎች መታረም አለባቸው። እንደዛ ማገናኘት እንደሌለባቸው አምናለሁ። ይህ መንግስት ትክክል እየሰራ አይደለም። ኦሮሞዎች እያካለላችሁ ነው ያልኩት። ኦሮሞዎችን እያካለላችሁ ነው። ምን አደረገ ንገረኝ? ምን አደረገ? ይሄ መንግስት ባይሆን በዚህ ሰዓት አንተ አሁን ትኖራለህ? ንገረኝ። ለስልጣኑ ጥማት ሲል ዘረኝነትን እያስፋፋ እንጂ ኦሮሞውን ደግፎ አይደለም። የተሻለ ካገኘ ይክዳል። ከዩካም በፊት እኮ ያን ተው ወንድሜ ተው። እንደዚህ አይነት ነገር ዋጋ ያስከፍላል። ለመናገር ደግሞ አይደለም እዚህ ጋር ማስተራራት ነው። ሰው የመናገር መብት አለው። ሁላችን ውጣ ማለት ምንድነው መሰለህ? ብዙ ነገር ነው። ቤቴ ፈርሷል፣ ከስራ አባረውኛል፣ ከክፍለ ከተማ እንደገና ደግሞ ባንኬ ላይ ያለውን ገንዘብ ወስደውብኛል። ከእንደገና ደግሞ ብዙ ነገር ነው ያደረጉት። በተለይ 50 ሚሊዮን ብር የሚያወጣ የእርሻ መሬት ወስደው ታዲያ በህግ በአግባቡ መጠየቅ እንጂ እየተሳደብክ መጠየቅ ይቻላል ወይ ንገረኝ? ለምን መብቴ ነው። በቃ እኔ አንድ ነገር የማንንም ሰላም እያናጋ ነው ብዬ አንድ መንግስት የመናገር ሁላችን መብት አለ ሊኖረን ይገባል። ካለዛ እንዴት ነው ተቃዋሚ ፓርቲዎች ሊኖሩ ሰላም እንዴት ነው የሚኖረው? እንዴት ነው ሰላም ሊኖረን? የመቃወም መብት ሊኖረን ይገባል። አጣልኩ ምርጫ የሚባል ነገር የለም በአሁኑ ሰዓት። የትኛውም ፓርቲ ፖለቲካል ምርጫ መወዳደር አይቻልም። ምክንያቱም ስትናገር ስር ቤት የሚጠሩ እኔ ማንም ይታይ መቼ ስለ ምርጫ እኮ እየተወራ አይደለም። ፍቅር ይዘው ስለ ምርጫ ተወርቷል ይችላል። ብሔርተኝነት መኖር የለበትም። ያው ስለ ብሔርተኝነት ነው ከባድ ጥላቻ ያለ። የትኛው ተቋም ላይ ነው ኦሮሞ ብቻ እየሰራ ያለው ንገረኝ እስቲ። የትኛው ተቋም ላይ ነው? ሰርቻለሁ እኮ ክፍለ ከተማ ባልሰራ እንዴት ዋሻለሁ? ቀበሌ ሁሉም ህዝብ እኮ የሚመሰክረው ነው። እያንዳንዱ ብሔረሰብ ይመሰክራል። ይሄ እንዴ እያንዳንዱ ቦታ በኦሮሞ እየተቀየራል። ኦሮምኛ መናገር የሚችል ማውራት የሚችል ብለው አውቀው እኮ በዘዴ ነው ኦሮምኛ መናገር ይችላል ማውራት ይችላል ብለው በሙሉ በኦሮምኛ መናገርና ለመናገር የሚናገሩት ኦሮሞዎች ብቻ ናቸው። የኦሮሞ ቋንቋ ሌላ ብሔር አይችልም። ጉራጌ ኦሮምኛ አይችልም። ከባታ ኦሮምኛ አይችልም። ትግርኛው ኦሮምኛ አይችልም። አማርኛ ግን ሁሉም ይችላል። ስለዚህ በዚህ ነው እየቀየሩት ያሉት። ማን ነው የሚችለው? አማራ የሆነ ሰው ምናምን 1% ሌላም ብሔርም እንደዚህ ፍቅሪዝም ኢትዮጵያ ውስጥ የአማራና የደቡብ የሌላ ብሔር ብሔረሰብ የቢሮ ውስጥ የሚሰራ ሰው የለም እያልከኝ ነው? አሁን ይሄ ከእውነት ጋር ሳይሆን ጥቂት አለ። እነሱ ኦልሞስት ብሔራቸውን ቀይረዋል። በጣም በግድ ነው የሚሰሩት። ፈተው የቀሩት ትንሽ ናቸው። አስገድደዋቸው ለእንጀራቸው ብለው እንዲያድሩ አድርገዋቸዋል። ጥቂቶቹ በጣም ጥቂት ናቸው። ታብታብ ኮፒ ሊንክ አድርጉ ባካችሁ። ቤቱን ታብታብ አድርጉ ባካችሁ። በፈጠራችሁ ታብታብ እያደረጋችሁ ቤቱን በአጠቃላይ ከፍተኛ የሆነ ጫና ማህበረሰቡ ላይ እያመጣ ነው። ይሄ መንግስት በብሔርተኝነት ከፍተኛ ስራ እየሰራ ያለው ስራ በእውቀት ሳይሆን ተመስርቶ ነው። ብሔርተኝነት ላይ የበለጸገ መንግስት ለምንድን ነው እንደዚህ የሚሰራው? ማንም ይግዛ፣ ኦሮሞ፣ ጉራጌ፣ ትግሬ፣ አማራ ማንም ይግዛ፣ ሙስሊም፣ ክርስቲያን፣ ጴንጤ ማንም ይግዛ፣ አይመለከተኝም። ብሔርተኝነት አናታችን ላይ ወጥቷል። የትኛው ብሔርተኝነት ነው የምትነግረኝ? ቆይ የትኛው ንገረኝ እስቲ።
የትኛው አይደለም መካድ ይቻላል መንሱር መካድ ይቻላል መሰጠት ይቻላል መዋሸት ይችላል ነጭን ጥቁር ነው ማለት ይችላል ግን ሁሉም የሚያውቅ ነገር ነው ሁላችን ያገደ እየሰማን ያገደ ሁላችንም ያገደ ያለ ነገር ትዋሽ ይችላል እውነቱን ብትናገር ለህሊና ለአላህ ስትል ተናገር ለአብይ ለሰው ለአላህ እንግዲህ እንደሰማችሁት ነው። ከዚህ በፊት መንሱር የቅርብህ ምናምን እያለው ነበር። ፊት ለፊት ተገናኝተዋል። ያው እንግዲህ አውርተዋል። ሁሉም የራሱ አቋምና አስተሳሰብ አለው። ደግሞ በህብረት ሆነን የምናየው ነገር አለ። ግን እኔ እዚህ ንግግር ውስጥ አጽንኦት መስጠት የምፈልገው ነገር በጣም መተው ያለበት ነገር መንግስትን ሰው ሙሉ ለሙሉ አትቃወሙ። መቼስ የተሰራም ነገር አለ፣ የጠፋም ነገር አለ። በጠፋው ላይ አንስታችሁ ሀሳብ ስትሰጡ አይ ኦሮሞ መንግስት ስለሆነ ምናምን የሚሉ ሰዎች አሉ። እንደዛ አይደለም። መንግስት ሌላ ነው፣ ብሔር ሌላ ነው። ስለዚህ እንደዛ ማለት እንዳልሆነ እንደዛ የምታስቡ ሰዎች ትክክል አይነት አስተሳሰብ እንዳልሆነ ለመናገር እፈልጋለሁ። ዞሮ ዞሮ ግን አሁን ፍቅር ሲዝም በጣም ያው ወንትድ በሚባል ደረጃ ውስጥ ነው ያለው። ራሱን እየቀያየረ ነው የሚንቀሳቀሰው። እንግዲህ በዚህ ምክንያት የሆነ ነፃነታችን አጥተናል። አምባገነን መንግስት የመናገር መብታችንን ተነፍገን እንደዚህ መዞር ጀምሮ ያለው እንግዲህ ደግሞ ፖሊሲ ያባረረኝ ያሳደደኝ በየቦታው ሰው የፈለገውን የሚናገርበት ነፃነቱን የሚያውጅበት የፈለገውን የሚተነፍስበት ሳይሆን ሆናለች ኢትዮጵያ። እውነት ለመናገርና ሁላችሁም ኢትዮጵያውያን ይህን ጉዳይ ተገንዘቡ። ሁላችሁም ለእንደዚህ አይነት ጉዳይ ፊት አትስጡ እባካችሁ። መጨረሻችን የማያምር ይሆናል። ዝም አትበሉ። ሰላማችን፣ ነፃነታችን፣ መብታችንን እየተነፈግን ያለ ነው። ትንሽ ቃል የተናገረ እስር ቤት እያሯሯጡ ነው እየወሰዱ ያሉት ሰው የፈለገውን የመተንፈስ። ስለዚህ የማይናገር ከሆነ ተቃዋሚ ፓርቲ የለም ማለት ነው። የሚቃወም ሀሳቡን የሚገልጽ የተሻለ ሀሳብ የሚያመነጭ ማንኛውንም አያስተናግድም መንግስት ነው። ስለዚህ በዚህ ምክንያት እንዲሆን ያለው ለሙስሊሞች ከባድ ይቅርታ ጠይቃለሁ። በሌላ ነገር እንዳታስቡት። አመሰግናለሁ። ኮፒ ሊንክ ታታባልኩት ባካችሁ። በጣም ደስ ሰላማችሁ ይብዛ። እውነት ለመናገር ከዚህ በፊት እሱ በሚያምነው እምነት እኔ ነብይ ነኝ ብሎ በሚያምነው እምነት ምክንያት እናትየው በጣም ያዝኑ ነበር፣ ጸበል ይወስዱ ነበር፣ ይሄ ልክ አይደለም የሚሉ ነበር እና በጣም ተጨንቀው አንድ ጊዜ ራሱ የቀረጻቸውን ቪዲዮ አይተን ነበርና አሁን ደግሞ እንደ ወላጅ እንደ ቤተሰብ የሚገቡበትን ጭንቀት አስበዋለሁና እሳቸው የሁሉ ነገር የሚሆነው በጤናው አይደለም ብለው ስለሚያስቡም በቃ አሁን ደግሞ እዚህ ፖለቲካ ጋር ያለው ነገር አለ። የእሳቸው ጭንቀት ነው ከጀርባ የሚታየኝ። እሱስ አንዴ ገብቶበታል፣ በቃ መሮታል ነገር አገር ውስጥ ካለ እንግዲህ መያዙ አይቀርም፣ ያው እንግዲህ መጠየቁ አይቀርም፣ ያው ስድብ ምናምን በሚለው። ስለዚህ ግን ከኋላ ያለው የፋሚሊ ጭንቀት ምንትን በቃ እሱ ይታሰበኛል። ክቡራትና ክቡራን ይሄ ቪዲዮ እንግዲህ ሰሞኑን በጣም ብዙዎችን ያስቆጣ፣ ብዙ ሰዎች የጻፉበት፣ ብዙ ሰዎች አስተያየት የሰጡበት ቪዲዮ ነው። ብዙዎቻችሁ አይታችሁት ይሆናል። ያላያችሁትም እዩትና ሀሳብ እንሰጥበታለን። አሁን ስራ መጀመር አለብሽ። በቃ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሳን ማለት ነው። በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? በቃ ከባድ ነው እንዴ! ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢ ደስ ይላል። ከሁለት አሁን ፈረንጅ እኮ በአንድ ሳምንት እኮ ነው የሚሰራው። እኔ አበሻ ቤት እንደመጣ አለ ፈልጌው ነው የተቀመጥኩት። እኔ ፈልጌሽ ነው አልኩ እኮ የወቀስኩሽ እኮ አይደለም። ግን በቃ አሁን ለምሳሌ አሁን ሁለት ዳቦ ነው ያቀረብሽው፣ አንድ ዳቦ ብታረጊ ይሄ ደግሞ በማከም ብትጨው እንዴ በብርጭቆ ይሄን አንዳንድ ጊዜ ትንሽ ለምን ብታስቢ ስለማለች ተሮልጬ ነው መመጣው ይሄን ስለማቀባረን ስለማቀባረን እንዴ ምን አገናኘው ከማልባት
አይ አንድ ዳቦ ቁርስሽ ነው አንድ ዳቦ ይበቃል። ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አንዳንዴ እኮ መተጋገዝ አለ። ጊዜውን ታውቂያለሽ። የምር ነው ምን ማለት ነው የምር ነው? አይ እኔ አጥሚት ማጣጣም ታውቃለህ። አጥሚት አልበላም ታውቃለህ። ጨጓራዬ ነው የሚለው ከአጥሚት አጥጪ ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። ልጅ ነው ምን ችግር አለው? ባሎቻቸው ጥሏቸው የቤት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት? ይሻላል ይሻላል። ልብስ የሚያጥባል አይደል እኮ ይሻላል። ምን እንደምን ያለቀስሽ ነው? አይ ነው አለቅሳለሁ። እንዴ እንድታለቅሽ እኮ አይደለም እንደዚህ እኮ ወጣት ነሻ ያለው ነገር ይገባሻል ወይ ነው የነገርኩሽ ያለው ገብቶኛል ምን እንደሚያስለቅስሽ? አይ እኔ አላልቅስኩም። ምን እንደሚያስለቅስሽ? አላልቅስኩም እንዴ ሁለት ልጅ አለ አይደል? እሱ ይቻላል እንደገና አንቺ ተደረበሽ ሁለተኛ እንውለድ ይቆያል አላልኩም ነበር እኔ አንተ ነው ሁለተኛ እንውለድ ያልከው እኮ እንውለድ ግን አሁን እኮ 2 ወር ሙሉ ተቀምጠሻል እንደ እናቶቻችን 3 ወር ልትታረሽ ነው በቃ 2 ወር እንደ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታግዢ እንደዚህ ካልሆነ ደግሞ ማጥቶጭ ከሆነ ደግሞ አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው ትንሽ ብትበይ አሪፍ ነው ልጅ ጋር ነው ተወፍርብሻለች ገባሽ እሺ እሺ ያልከሽ ምን አልለቅስኩም አንቺ ስቀልብ ፕራንክ ነው ስሚ ማርስ አንቺ ላይ አንቺ የቀለብኩ ነው ስሚ ላይ ሰውን የሚያውቁስል ነገር እያደረኩ ፕራንክ ነው የሚባል ነገር አለ ያው ለምን አሰራባ በዚህ ነው የሚገርምሻል ለማን ነው የምሰራው የምር እየቀለድኩ ነው አንቺ አማርሽ ነው ወንድ ሰው ይቀጣ አመረጠች እኔ እየቀለድኩ ነበር እኔ እንደማንኛውም ኢትዮጵያዊ ፍራንክ አድርግሽ እንደምቀርብሻል ታበረልሽ እንዴ ያወቅሽ ይሄ እንግዲህ በጣም የብዙዎችን ስሜት ነክቷል። ፕራንኩ ፌክ ነው ፌክ አይደለም ፌክ የማይመስል ነገር አለው። እሱ ምንድነው የሷ ስሜት ፊቷ ላይ የምታነቡት ነገር ፌክ እንዳልሆነ ያወቀች እንዳልተቀረጸች ይሰማኛል። እኔ እንደገና ደግሞ ስልኩ የተቀመጠበት መንገድ ደግሞ ምናምን ስታስቡት ስታንድ ላይ ከሆነ ምናምን ደግሞ ታውቃለች ነው። ዞሮ ዞሮ ግን ይሄ ፕራንክ ተብሎ የተሰራው ነገር የእውነትም ይሁን የቀልድም ይሁን በጣም ብዙዎችን አናዷል፣ አበሳጭቷል። እንደዚህ እየበላሽ እንደዚህ ምናምን አንዳትበይ ሳሁን እኮ በመታጠብ ፌድ አረገ ደጋግምሽ በመብላት ምናምን አይነት ነገር እያሉ ነው እና በጣም ባልየው ላይ ወርደውበታል። እሱም ያው ይቅርታ ጠይቋታል። እነሱ ሰላም ናቸው። ብዙ ሰዎች ግን ሀሳብ እየሰጡበት ነው። እናንተ ግን እንዴት አያችሁት? እንዲህ አይነት ትክክለኛ ሀሳብ ነው ወይ? ፕራንኩስ አስፈላጊ ነበረው የሚለውን እስቲ ሀሳብ አስተያየታችሁን አካፍሉኝ። መጽሐፉ ቀጥታ ከኔ ጋር የሚገናኝበት ነጥብ ልጅየውን በጣም ረድቼዋለሁ። መጽሐፉን ለመጻፍ ሲመጣ የሱ የኤልያስ መልካን ቤተሰቦች እኔ ነኝ ያስፈቀድኩለት። ለልጅየው ጋር እንዴት ተናገርነው ነገር ችግር የለም። ኤልያስ ልክ ግጥም ሰጥቶ አበላሽ ተመጻፉ ለኤልያስ እንዴት ነው የሚያናደው? ገብቷል? ምን እንደዚህ አይነት በጣም ጥንቁቅ ሰው መጽሐፍ ነው የሚጻፈው። ስለዚህ ከማናችንም ኢንተርቪው ስጨርስ መጨረሻ ላይ ከማተመ በፊት አስነበበህን የኛን አስፈረመህን ነው የምታሳትመው። ገብቷል አባባሌ? ለቤተሰቡ ይሄን አሳምኜ ነው የተስማሙት። መጨረሻ ላይ ቤተሰቡ ይኸው ለካሜራ አይደል የምናገረው እንከሳለን ብለው ነበር።
ግን ሰው እንደነዴት ለምን ልጅየው እንደዛ ለምኖ ምናምን የሰራውን ተደብቆ ነው ያሳተመው፣ ተደብቆ ነው ያስመረቀው ማለት ነው። የደወለልን ሊያስመርቀው ሲል የደወለልን በዚህ ቀን ና ብሎኝ ነው ማለት ነው። ምን ማለት ነው? በዚህ ቀን መጽሐፉን አምጣው ኢንተርቪው ያደረኩትን መፈረም አለብኝ ልክ እንደሆነ በዱርዬ መንገድ ነው ያሳተመው። እንደዛ ነው የምለው ማለት ነው። ገባ? ስለዚህ መጀመሪያ መጽሐፉ በዛ መንገድ ባይሆን እንደዚህ አይነት አፕሮች እንዳለው ቢሆን በታምር ጓደኞቼ ማላሳምንም በጣም ለሱ ኢንተርቪው ያደርጉ እስኪ ያምጣና ያሳየን የተናገሩ ሰዎች ልክ እኔን የተናገር ነው ብለው የፈረሙትን ነገር ያሳየን። ገባ አባባሌ? ትልቅ ስህተት ነው የሰራው ማለት ነው። ስለዚህ እኔ እንደዚህ አይነት ስራ ሰርቼ ኃጢአተኛ መሆን አልፈልግም፣ ለጓደኛዬም ከዳተኛ መሆን አልፈልግም ማለት ነው። የማያሳርፍ ነገር እንግዲህ የከተማው መናኝ የሚለው መጽሐፍ ይመስለኛል የኤልያስ መልካ። እዛ ላይ የተጻፉ ሀሳቦች አንዳንድ የተንጋደዱ ነገሮች አሉ ነው የሚለው ጆኒ ራጋ። እኔ ባገናኘውም እንኳን ኮንፈርሜሽን ሳንሰጥበት የታተመ መጽሐፍ ነው፣ ችግር አለበት እያሉ ነው። እንግዲህ በኤልያስ መልካ ጉዳይ በጣም ብዙ ዝግቦች ይነሳሉ። እነ መሰሉ ፋንታውን በዚህ ጋር ማንም ሰው አልነበረውም፣ በዙሪያው ተቸግሮ ሽሮ አሮበትን የሞተው ምናምን ትላለች። እንደገና ደግሞ ማን ነው አሁን ልዑልም አንዳንድ ስለኤልያስ በየመድረኩ እየሄደ የሚላቸው ነገሮች አሉ። ግን በጣም በቅርበት የነበሩት እነ ጆኒ ራጋ እነ ኃይሌ ሩት ነበሩና ትላንትና ከብርሃኑ ድጋፌ ጋር ያደረጉት ቆይታ ላይ ስለነዚህ ጉዳዮች ተንተና አድርገው ምላሽ ሰጥተውበታል። ኤልያስ አጉል ጩኸት አይወድም። አሁን እኔ ቅድም ሌላም ኢንተርቪው ላይ ለማንሳት ሞክሬያለሁ። ይሄ ለሆነ ሰው ከሞተ በኋላ ካለፈ በኋላ መንገድ ታሳየመለት ምናምን ይሄ ዝም ብሎ የማይጠቅም ነገር እንደሆነ ያውቃል። ገብቷል አባባሌ? ስለዚህ ለጓደኛ የምትሆነው ጥሩ ነገር እውነቱን ይዛ መቆየት ነው። የሱን እውነት ለሱ የማይጠቅመው ቦታ ለመገኘት። ገብቷል አባባሌ? እኔ አጉል ጩኸት አይወድም። ስለዚህ እኔ በዛ በኩል ከሱም የተማርኩ አንድ ቀን የሆነ ርዕስ አንስቼ በጣም የሚቆሰቁሰኝ ዘፈን ልሰራ ነው ስለው ኖ እንደውም ፕሮሞት ታደርገዋለህ። ገባ? አንተ የሆነ ጉዳይ ነው ለምሳሌ የሆነ ጉዳይ አንስቼ በጣም ተናድጄ ስለሱ ዘፈን ልሰራ እንደዚህ አጉል ጩኸት አይወድም ማለት ነው አባባሌ። ገባ? ስለዚህ አሁን የሆነ እንደዚህ ነገር ሲባል እውነት በጣም በጣም ተናደን ነበር ማለት ነው ሁላችንም። እና እንዴ እናንተ እያላችሁ እንዴት ነው እንደዚህ የሚባል? እንደውም እሱን ክሊር የሚያደርግ እንትን ምንድነው ትልቅ ዶክመንተሪ እንሰራለን። ዝም ብሎ ይሄ ዝም ብሎ ገባ የሆነ መልስና መልስ መመላለስ ምናምን ስቴፕ አብረህ እዛው እየዋልክ እያደርክ እያወቀው ስንት ነገር የሚወራለት ነገር እያለው ይሄን የሚመጣበት አንደኛ ሪዝኑ ምን መሰለህ? እነዚህ ሰዎች ፐርሰናል ፕሮብሌም አላቸው ከኛ። ለምን እውነቱን አንናገሩም ማለት በቃ ማለት የሆነ ቀን ወይ ከኔ ጋር የሆነ ነገር ተጨቃጭቋል ወይ ከሱ ጋር ተጨቃጭቋል። ስለዚህ እሱን ለመጉዳት እኛን ለመጉዳት ማለት ነው የወጡና ሚዲያ ላይ አጠገቡ የነበሩት ሰዎች እኮ ምን ሰው አለው አጠገቡ ምን እንትንም መበያ የለውም ሽሮም ምን አጣ ምንም አጣ ምስር አጣ ምናምን ይላሉ ማለት ነው። ይሄ ፐርሰናሊ ከዛ እንዴት ይሄ ነገር እንደዚህ ምናምን አንበለ ስትላቸው አቅ እንደዚህ አናዶኝ ካለ ብለው ይላሉ ማለት ነው። የኤልያስን ክብር እየነኩ ማለት ነው። የኔን አይደለም ወይ እሱን አለ የሚሉት ገባ the same thing። አሁን ቅርብ ጊዜ ማይቻለው አንድ ዩቲዩብ ቻናል ላይ አንድ ትልቅ አርቲስት ማለት ነው በሱ ጉዳይ ተነስቶ ሲያወራ ማለት ነው በጣም የሚያሳፍረው እዛ ላይ ምን መሰለህ ከ10 በላይ ሰው አርቲስት ትልልቅ አርቲስቶች አሁንም አሉ በህይወት። እኔ ደግሞ ግራሚ መሰለህ በህይወት ያለን አለን እኮ ወይ እንግዲህ ምን እንዳሰቡ አላውቅም ወይ እናገሩም ብለው ወጣው እንደው ከ10 በላይ ሰዎች የምናውቀው ያኔ ዛ ሬድዋን እያለሱ የተሰራ ታሪክ አለ እዛ ያኔ ሪከርድ ካምፓኒ ምናምን ለማቋቋም ተብሎ ተሞክሮ ፌል ያደረገ ጉዳይ አለ። እሱን ታሪክ ሳይሆን የተጠለፈ አሁን ያ ታሪክ አሁን ሰውየው ምናልባት ይሄን ታሪክ አሁን ባለፈው እዛ ቻናል ላይ ወጥቶ ሲያወራ አያውቀው ይሆናል እንጂ ድምፁ ሁሉ የተቀዳ ነው። እንግዲህ በዚህ መልኩ ምላሽ ሰጥተዋል። በቃ እውነቱን እናፍርጠው ብለዋልና አይሌሩት እነሱን ስም የሚያነሱት ያው በግልጽ ምን ለማለት ነው እነመሰሉ በግል ፐርሰናል ፕሮብሌም ከኛ ጋር አላቸው እና ሉል ፐርሰናል ፕሮብሌም ከኛ ጋር ስላላቸው ነው ይሄን የሚያነሱት ነው በቀጥታው አማርኛና ግን እነሱን ለመጉዳት ብለው ግን የሱን ስም ባሰ በመጥፎ እያስነሱት ነው ለማለት ያክል ነው። አስታወሰኝ የሚገርም ነገር አብረን ስለነበር ቦታው ላይ በአጋጣሚ ተደዋውለን አስታወሰኝ እና ምን ሆነ መሰለህ ያረፋ ቀን ነው እና ከጓሮ ከኛ ጓሮ
ማለት በስተጀርባ እንትኖች አሉ፣ ሙስሊሞች አሉ፣ በጣም ምርጥ ሰዎች አሉ። ይገርማል። እና አረፋ ቀን እንደዚህ ቅርጫ ገብተው እንትን ይገዙላል፣ ወይፈን ይገዙና አራጅ ይጠፋል። ከዛ አንዱ ቱታ አድርጎ እንግዲህ አስቦ ፀሐይ ነው ኦልሞስት 5-6 ሰዓት አካባቢ ነው የሚያርድ ሰው ይጠፋል፣ የሚገፍላቸው ሰው ይጠፋል። ከዛ አንዱ ቱታ አድርጎ ሲመጣ አንተ ታርዳለህ ይሉታል። አደ አርዳለሁ ምናምን ይላቸዋል። ሙስሊም ነህ ይሉታል። አዎ ሙስሊም ነኝ አላቸው። እዛ ገባና አረደላቸውና ቆዳውን ገፎ ምን ብሎ ሰሌን አንጥፎ ስጋውን ደልድሎ ምን ብሎ በሉ ደክሞታል ቀሪቦ ውስጡት ምናምን አላቸው። አስበው ባርኮላቸዋል ለሰዎች አደላሉ ምን ብሎ ቅርጫ ስም ይወጣለታል ቁጭ ነገር ምናምን ቀሪቦት ውስጡት ማለት ነው። ብለጋግና ይሄ ነገር የሙስሊም ስጋ ለቅቶታል አላቸው። ምን አሉት? የሙስሊም ስጋ ለቅቶታል ምንድነው አንተ ሲሉት እኔማ ክርስቲያን ነኝ ብሎ ዘመዶት ከዱራውቶ ከዛ ይዘውት የገረመኝ እኮ የሱ እንደዛ ማለት ነው። የገረመኝ ይዘውት አልመቱትም፣ ለፖሊስ አስረከቡት። እንዲህ አድርጎን ምናምን ሲል ታዲያ እኮ ምን አገጻለሁ አላቸው። መክራችሁ ሊቀቁት እንጂ ሰውዬ አንቀጽ የለውም። ሰውዬው ብሩ ሳይከፈለው ለምን ተቃለ ረስቶታል። ክርስቲያን ነኝ ማለቱ ሙስሊም ነኝ ማለቱ ረስቶታል። ገባ ያ ሁሉ ፀሐይ አናቱ ላይ ሲፈላ ልክ አንድ እንዳንተ እኮ ብዙ የሚረሳው ነገር አለ እንዴ። በጣም ከባድ ነው። እንዲህ አይነት ቢያጋጥማችሁ አስቡት። በእርግጥ አሁን ምን ተለምዷል? ለመባረክ ሲሆን የቤቱ ሰው ነው የሚባርከው። በክርስቲያን የሚሆን አራጁ በቃ ቆዳውን መክፈፍ ምናምን ነው። በእርግጥ አሁን እሱ ነኝ ብሎ እንደዛ ብሎ ባርኮታል። እና ስጋው ምን ሊሆን ነው? ላይበላ ነው ማለት ነው። በጣም ከባድ ነው። በጣም ከባድ ወንጀል ነው የሰራባቸው። ፎሎ አርጉኝ፣ ፎሎ ራንሶብኛል። ፎሎ አርጉኝ። 2 ዓመቴ ቲክቶክ ከከፈትኩኝ በቃ ደገፍ አርጉ፣ ፎሎ አርጉኝ። እንዴ ቲክቶክ ፎሎወር ዳገት ሆኖብኛል በቃ። ቪዲዮ እንኳን ኤአይ ነች። ብዙ ሰው ግን ሪል ጠጆ እንደዛ ያለ መስሏቸዋል። ግን ኤአይ ነው ያስታውቃል ማለት በጣም ዲፕ ነው። ግን ኤአይ እንደሆነ ግልጽ ነው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶች ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለውም አሪፍ የሆነ ቪዲዮ ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።